ኣብ ሁሉ ኩነታት ፖለቲካ ትግራይ ሎሚ ኣብ ቴዲሪኦት መጽዮም ዝነበሩ ኣጋሽ ክልተ ኣሉላ ብዛዕባ ጌታቸው ረዳ ዝወሰኑ ውሳኔ ፍጹም ጌጋ እዩ ኣብ ህወሓት ጽልእን ወይ ከዓ ተቃውሞን ስለዘለካ ጥራይ ንህዝቢ ትግራይ ከም ትግራይ ጨፍሊቁ ኣብ ልዕሊ ህዝቢ ትግራይ ጆኖሳይድ ንዝፈጸመ ሓይሊ ምስኡ መሳርሕቲ ኮይንካ ፖለቲካዊ ቃልሲ ክትቃለስ ምሕራይ ናይ ፖለቲካ ውድቀት እዩ ይብሉሉ ንስማዕዮም የትግራይን ህዝብ በሚጎዱ ተግባራት የተሳተፉትን አካላት በሰራዊትም ይኖሩ በህወሓት ጽሕፈት ቤትም ይመሽጉ በሌላ ቦታም ያሉ ስናወግዝ እንደቆየ ነው ሁሉ ጌታቸው አሁን ያረጋውን ነገር ማነወር ያስፈልጋል ብዬ ነው የማምነው። ማነወር ብቻውን ግብ ስለሆነ አይደለም። ኢትስ ቢኮዝ ቀጥሎ ሰጀስት የምናረጋው ነገር ስላለ ነው አይደለም። አሁን ቀጥሎ ልናወራ ያሰብነው ለምሳሌ ስለ ብሔራዊ እርቅ ይቻላል ወይ የሚል ጥያቄ ልንጠይቅ ነው። ሰላም ሰላም አመላ ዓለም ትነብሩ ተከታተልቲ ኤሪ 360 ከሙ ድማ ራእይና ዝኹንኩም ሰላምኩም ይብዛሕ ሩስ አውደ ዓመት ሩስ በዓለ ትንሳኤ ይግበርልና ክብለኩም ፈቱ መጀመሪያ ነዚ ሎሚ ቀርበልኩም ዘለኹ ነገር እስኪ ንስማዕዮ እምባር ከምዚ አመሰለ ዘረባ ክንሰምዕ ከለና ሓደ ጊዜ ንሕናውን ሓንጎልና አግፍሕ ክንብላለና ጌታቸው ረዳ ናብ ብልጽግና ኸይዱ ብልጽግና ኮይኑ ንትግራይ ክቃለሳ ምፍታን ማለት ከምቲ ቅድሚ ኩናት ንትግራይ ኩናት አዋዲዱ ምስ ብዙሓት ዘራያት በሐንሳብ ኮይኑ ኩናት ናብ ትግራይ ወልዑ ንትግራይ ጆኖሳይድ ዝፈጸመ ልክኹም ዓይነት ሰቢኻ ተኸውን ዘለኻ ማለት እዩ ተማሊ አንጻር ጆኖሳይድ ትግራይ ወይ ህልቂት ትግራይ ኮንካ ንስኻ ክትምክት ክትቃለስ ጸኒሕኻ ንዑ ቀቢርካ ሐመድ አብሊዕኻስ ንዑ ገዲፍካስ ነቲ ኣብ ጆኖሳይድ ትግራይ ተሓታታይ ዝኾነ ብልጽግና በዓል ስልጣን ኮንካ ከመይ ጌርካ ትሰርሕ እስኪ ንቀጽል አሉላ ከኮር በላይ ያሉት የሰራዊት አዛዦች መግለጫ ባወጡበት ወቅት ምን ያህል የተሳሳተ ትግራይን የሚጎዳና አውዳሚ እንደሆነ እዚህ ብዙ ተናግረናል እናንተ አይደለ ማውገዝ ያስፈልግ ነበር ማለት ነው ጌታቸውም ምንጩ ስለሆነ ዛጋር የሚወዳደር ነገር ሲያደርግ ወገዙ ለምን ጥፋት እናንተ ያንን ስናወግዝ ምንጩን ያወገዝ እሺ አሉላ እናስተካክል ምንጩን ስሩን ያወገዝ ነው ያው ምናወራበት የጌታቸው ምልክቱ ነው ልፈልጌ ነው የዛ ውጤት ነው እኔ ይውል ቴዲ የመጀመሪያ ፕሬሚስ የተሳሳተ ይመስለኛል ጌታቸው ከመጀመሪያ የለውጥ ዋና ሙሴ ሆኖ ቢያላስበም ምን ባይዞ እንደሱ ቆይ አይውል መጀመሪያ ስታነሳው ጌታቸው ለውጥ ይል ነበር ለውጡንም መርቷል ከዛ ወርዶ አሁን ያለበት ሁኔታ ላይ መሆን ትክክል ነው ወይ ከሚል አንፃር ካየ ነው አይ ቲንክ መርቷል ብዬም አላስብም ይቅርታ አሉላ መርቷል ብዬ አይደለም እኔ ራሱን ኮት ለማድረግ ስለፈለኩ ያነሳዋቸው ናቸው እንጂ እንግዲህ አሁን ጌታቸው ያሳካው ለውጥ አለ ብዬ ራሱን ማለት የምትቀበላቸው ነገሮች አሉ ከዚህ በፊትም የጠቀስኳቸው ሪላቲቭ ናቸው ደረጋቸው ጥሩ ነው ብዬ ያሰብኳቸው ነገሮች አሉ ግን ያ ማለት ትርጉም ያለው ምን አጀንዳ ያስተዋወቀው አጀንዳ እኮ አልነበረም ምን ማድረግ እንደሚፈልግም ግልጽ ነው ያልኩ መሰለ ጌታቸው ከመጀመሪያ ትግራይ የሚያስፈልጋትን ለውጥ ከማምጣት አንፃር አይደለም መፍቀድም የቻለ አልነበረም ብዬ ነው ማስበው ስለዚህ ጌታቸው ከመጀመሪያም ለውጥ የሚሉት እንደኛ እንደ ሳልሳውያንም ሌሎች ፓርቲዎችም ሌላም ወጣቱ የሚሉትን ከመድገም ሚዲያ ላይ ወጥቶ ከመድገም አንፃር አይተነው ሆነ ስህተት ነው ከዛ ውጪ ግን በተግባር ያደረጋቸው ነገሮች ቲፒኤልኤፍን ያ አንድ ጉጅሌን ተክቶ የራሱ የማድረግ ስራ ነበር ሲሰራ ነበር ሙሉ ለሙሉ አሁን ኋላ የተናገረው ከመንግስት በጀት 100 ሚሊዮን ብር አውጥቶ የቲፒኤልኤፍን ማጠናከሪያ ብር የሰጠኮ ነው ማለት ራሱ መንግስትና ፓርቲን ላይ ያለው የሚል ሰው መንግስት ሆኖ ለፓርቲ 100 ሚሊዮን ብር ከዚህ ከተራበ ህዝብ ጉሮሮ ነጥቆ የሚሰጥ ጌታቸው ለውጥ የፈለገ ጊዜ መድረክ ላይ ቢናገር ለውጥን ያደርጋል ብሎ መውሰድ አይቻልም እሱ ብቻ አይደለም ጌታቸው የሚደግፋቸው ወይ ደግሞ ለጌታቸው የሚያድሩ የሱ የህወሓት ካድሬዎች ያሉባቸው አካባቢዎች ምን አይነት ለውጦች ተካሄዱ ብትል ምንም ነው የአመራር ለውጥ የለ ያካሄድ ለውጥ የለ አንድ ነው ምን ልልህ መሰለህ ስለዚህ ጌታቸውን
ከለውጥ እይታ አይተነው አሁን እዛ የሄደበት ቦታ ላይ ሄዶ እንዴት የለውጥ ኢሜጅ የነበረ ሰው ብለን ካልን አሁን የምትለውን ነገር መሰል ይቻላል። በነገራችን ላይ እሱ ክርክር ያለው ችግር ምን እንደሆነ ልንገርህ። 10 ወንጀል ከሰራ አንድ ሰው 11ኛውን ወንጀል ሲሰራ አብዞልቭድ ይሆናል ማለት አይደለም። ቅድም ነገር ያለው እንደተወገዘው 11ኛውን ሲሰራ ይወገዛል። ቅድም ነገር ያለው መወገዝ ካለበት እና ይሄ የዚህ መድረክ የዚህ የዛሬ ውይይታችን ዋና ዓላማ ከሆነ እስከ መጨረሻ ልንሄድበት ይችላል። ዓላማ በፐርስፔክቲቭ ለማስቀመጥ አይደል የሞከርን ያለ ነው። አሁን መጀመሪያ የነገሩን ማግኒቲዩድ እኮ መጀመሪያ ማስቀመጥ ያስፈልጋል። ምን ማለት ነው ይሄ የሚለው ግን እያነሳው የነበረው ጥያቄ ተቃውሞ ሲባል ቅድም አሉ ላይ የጠቀሰው ነገር አለ። ጌታቸው የህወሓትን ሰዎች እታገላችኋለሁ እናንተ ይሄን ብታረጉም እታገላችኋለሁ ብሎ ነበረ። ያንን ነው እያደረገ ያለው አለ። አሁን እዚህ ጋር የምጠይቀው እኔ የምልህ የጌታቸው ትግል የስልጣን ትግል ነው የምልህ። ኦኬ በጣም ጥሩ። ስለዚህ የጌታቸው ትግል የስልጣን ትግል እስከሆነ ድረስ የቆመበት መድረክ ይዳዝም ማተር ላሲዝህና ትላንትና እሱ እታገላችኋለሁ ብቻ አልነበረም ያለው። ስንጠቅሰው የምታገለው ለኮት አንኮት ለውጥ ነው ይል ነበር። የምታገለው ደግሞ የትግራይን ህዝብ ከዚህ ወይ ከዚያ ጥፋት ለመከላከል ነው ይል ነበር። So that was also part of his statement. ግን እሱ ሳይሆን ተቃውሞን አንደርስታንድ የምናደርግበት በተለይ አንተ በተቃውሞ ፖለቲካ ውስጥ እንዳለ ሰው በጣም ብዙ አይነት የስም ማጥፋት ብዙ አይነት የስራ ሳልሳይ ወያነ ስራ እንዳይሰራ በመከልከል አባላቱ በመንገላታት ብዙ አይነት ጫና እንደደረሰባችሁ ገልጻችኋል። ምን ብላችኋል? ያ ግን የትግራይን ህዝብ ወደሚጎዳ ተግባር አልገፋችሁም አይደለም? አልገፋችሁም ወደዛ። ኢንፋክት ስርዓቱ ምን ያህል የትግራይ ህዝብ የከፋ አደጋ እንደሆነ እንድትረዱ አርጓችሁ ሊሆን ይችላል እንጂ የትግራይ ህዝብን ከመሰረቱ እንዲጠፋ ከሚፈልግ ኃይል ጋር እንድትተባበሩ አላደረጋችሁም። የተቃውሞ ምንነትን በተመለከተ ችግር ያለ ስለመሰለኝ ነው ጥያቄውን ማነሳለን። ጀስቲፋይ ሊደረግ የሚሞከረው ሌላ ቦታ ያየሁትን ነው ነገር እዚህ ሳይሆን ሌላ ቦታ እንዴ እና ምን ያርጉት እነዛ እኮ እንዲያርገውት ነበር ታዲያ ምን እንዲያርግ ነው የሚጠበቀው ሲባል ተቃውሞ እስከሆነ ድረስ ከሰይጣንም ጋር መተባበር ትክክል ነው የሚል ጀስቲፊኬሽን በየስፍራው መለከታለሁ። ተቃውሞ ለሆነ ዓላማ የሚደረግ ነው አይደለም? ያንን ዓላማ ዲፊት የሚያደርግ ተቃውሞ ነው ወይ? ይሄ አሁን የምትለውን አሁን ጌታቸው ያደረገውን ሌሎች የሚያደርጉትም ፎርዛት ማተር እነ ደብረጽዮንም 40 ጊዜ ቤተመንግስት መመላለስ እኛ ብናደርገው አንዴ ማነው ጠቅላይ ሚኒስትር አብይ አህመድ ጋር ቆመን ብንታይ ወይ አይደለም ስልጣን መያዝ ማለት ነው ሰው ወደ ራሱ ሴንስ ተመልሶ አሁን የምትለኝን ማለት እርግማን ያወርድብን ነበር። ሰው ምንድነው እኛ ለራሳችን የሆነ መስመር አበጅተናል ማለት ነው። ሰውም ኤክስፔክት የሚያደርገን ነገር አለ፣ እኛም ያንን ካለፍን ደግሞ የሚመጣብን ነገር አለ። ያ አንድ ነገር ነው። አሁን በቲፒኤልኤፎች ግን ቀይ መስመር የለም ነው። ቲፒኤልኤፍ አባላት ላይ ደብረጽዮንም በለው ጌታቸው ላይ ቀይ መስመር የለም ነው። ባልቀደም እኮ የዲዲአርም ቢሆን ምክትል የተሃድሶ ኮሚሽን መሆን አሉላ ባደርገው ትግራይ ውስጥ መቀመጫ አልኖርም። ፕራክቲካሊ ጓዶቼ የማይቀበሉኝም ማንም ሰው ሊቀበለኝ፣ ምክንያቱም እኔ ናሬት እያረኩት የነበረው በተግባርም ማሳየው የትግራይ ብሔርተኝነት ሌላ ስለሆነ ማለት ነው። ቲፒኤልኤፎች ግን ይሄንን ኦልሬዲ አስተካክለው ቀይ መስመር የሌለበት አካሄድ ነው። በሁለቱም መጫወት ይችላሉ ነው የምልህ። ስለዚህ ለዛ ነው አሁን ምክንያቶችም እየመጡት ያሉት ለጌታቸው ብቻ ሳይሆን ለእከሌ ስለ እከሌ እየተባለ ያለው አይ ቲንክ ጌታቸውንም ደብረጽዮንም አንድ ፕሌት ላይ አስቀምጦ ከማየት አንጻር ነው። እኛ ግን እንደዛ ማድረግ አለብን ወይ? ትክክል ነን። ለምን ሁሉም የየራሱን መውሰድ አለበት። በራሳችን መመዘኛ አይን አንጻር ስናየው የጌታቸው አካሄድ ስህተት ነው። አሁን ምክንያት አለበት እየተባለ ነው ያለው። እነዚህ ድርጅቶች ልክ እናስገባቸው ተብሎ ፖለቲካ ድርጅቶች እንትን ያሉ የቢዝነስ ማህበረሰብ ባንክ መሪዎች ሳይቀሩ ሊስት ተደርጎ ስም ዝርዝር ተይዞ እኮ ዘመቻ እየተፈጸመ ነው። አሁን ከቤተሰብ ምር እንዲነቀሉ የማድረግ ስራ ግን ፋውል ቲፒኤልኤፍ ሊያስርም ሊገልም ይገላልም የሚያስርም ፖለቲካ ፓርቲ ነው። ይሄ ስለሆነ ብቻ ግን ከትግራይ ነቅለ ወጣ ትግልህን ማካሄድ እንደ አንድ መንገድ ሊታይ ይችላል። ግን ዋናው መንገድ መሆን አለበት ብለን አናስብም። ምክንያቱም እኛ ብዙ ነገር ያየን ሰዎች ነን። ቅድም ቴዲም ሲለው እንደነበረው
14 15 ዓመት ህፃናት ልጆች ለትግራይ ዘላቂነት ሲሉ በየሜዳው ቀርቷል። የኛ መታሰርም ይሁን መወገድም ይሁን ቲፒኤልኤፍ እኛ ላይ ሊፈጽመው የሚችለው ነገር በሙሉ በእኛ እንደ መጥፎ ነገር ሳይሆን ሃፒሊ የምናደርገው ነገር ነው። የሚደማው ደግሞ እዚህ በመሆን ነው። አሉላ የምትለው መንገድ ሊያስኬድም ይችላል። ግን ምንድን ልልህ ነው፣ ይህ አሁን ያልከው የቲፒኤልኤፍ ባህሪ ነው። ትግራይ ውስጥ ተቃዋሚ የሆነ ስትመጣ ልትገደልም ልትታሰርም ከህብረተሰቡ ልትነጠልም አሁን እኮ ያ ሁኔታ የለም። እንደውም ራዘር የቲፒኤልኤፍ ደጋፊ መሆን ነው ከህብረተሰብ የሚያስነጥለው። ግን አሁን ያለንበት ሁኔታ አደገኛም ቢሆን ትግራይ ውስጥ መታገል የተሻለ ነው። ቅድም ያልካቸው በረሃ የገቡት ያው የራሳቸው አካሄድ አላቸው። እነሱም ቢሆን ትግራይ ውስጥ ነው ያሉት። ምን ልልህ ነው፣ የትግራይ መፍትሄ ማምጣት የሚቻለው እዚህ ያለው እዚህ ሆኖ ሲታገል፣ ውጭ ደግሞ ከኢትዮጵያ ውጭ ያለው ደግሞ አንተንም ጨምሮ ሌላው እንደሚታገለው የራሱ ያደርግ ማለት ነው። አዘ ፓኬጅ እዛ ላይ ተስማምተናል። የትግራይ ፖለቲካ ወደ ትግራይ መመለስ አለበት የሚለው ኢቭን የሄዱትንም ጭምር መመለስ አለብን ባይነኝ እኔ። እዛ ላይ ቅድም የጠቀስካቸው ነገሮች በመደረጋቸው እኮ ነው ትግል ያስፈልገው አሉላ። ቅድም የጠቀስካቸው የመብት ጥሰቶች በመፈጸማቸው ነው ትግል ያስፈልገው። ግን እንደው ወደሚቀጥለው ነገር ከመሻገራችን በፊት እኔ በጣም በአጭሩ ማጉላት የምፈልገው ነገር ምን መሰለ፣ እኔ እንግዲህ ርዕዮትን የሚከታተሉ ሰዎች በሚገባ በሚያውቁት የኖረ አቋሜ ምንድን ነው፣ እስከዛሬም ይዤ የቀጠልኩት አቋሜ ምንድን ነው፣ ህወሓት በስሪቱ ጸረ ትግራይ ነው የሚል ስሪቱ ነው፣ አይዲዮሎጂው ጸረ ትግራይ ነው። ምንም በትግራይ ውስጥ በትግራይ መሬት ላይ የትጥቅ ትግል ከማካሄዱ ውጪ ምንም ነገሩ የትግራይ አፈር ላይ የበቀለ አይደለም የሚል ይሄ ምልህ ኮንሲስተንስን እንደ አንድ ቨርቹ ለማንሳት ብቻ አይደለም። ይሄንን ምለው የድርጅቱን አስተሳሰብ ከመረዳት የወሰድኩት አቋም ነው ብዬ ነው ማስበው። እንድ ከዛ በኋላ የሚደረጉት ነገሮች ሁሉ ያንን ነጥብ ፕሩቭ የሚያደርጉ ናቸው። ይሄን ማለት በሚያሰቅልበት ጊዜ ነበረ ማለት ፖለቲካሊ ማለት ነው። በሚያሰቅልበት ጊዜ ነው ይሄንን አቋም አራምድ የነበረው። አንድ አሁን መማመን ነው ህወሓት ምንም ነገሩ ትግራዋይ አይደለም። ግለሰቦቹ ትግራዋይ አይደሉም እያልኩ አይደለም። ፖለቲካሊ ድርጅቱ ምንም ነገሩ ትግራዋይ አይደለም። በዓለም ታሪክ እሱ በሚቆጣጠረው ፕሮሰስ ውስጥ የገዛ ራሱን ህዝብ የሚጎዳ ኮንስቲቱሽናል ኦርደር ሰርቶ የማውቀው እኔ እስከዛሬ ባለው ንባቤ ህወሓት እዛ ላይ ምንም ጥያቄ የለውም። እንዳልኩት ቢፎር ኢት ዋዝ ኩል ነበር ይሄን አቋም አራምድ የነበረው። ግን ችግር ምን መሰለህ፣ አንድን አካል ስትቃወም በቡድንም ሆነ በግል ነው እያልኩ ያለው። የሆነን ሀሳብ ስትጠላ የምትጠላውን ሀሳብ እየሆንክ አለመሆኑን ማረጋገጥ ያስፈልጋል። የማይገባኝ ነገር ምንድን ነው፣ ከሞት ለመዳን እየታገልኩ ነው የሚል አካል የሞትን መንገድ ይመርጣሉ ወይ? the very purpose የትግሌ ዓላማ ነው የሚለውን ነገር ኮምፕሊትሊ ዲስትሮይ የሚያደርግን ነገር እንደ ስልት ሊጠቅስ ይችላል ወይ? ለዓላማን ሁሌ የምጠይቃት ጥያቄ ዓላማን ለማሳካት ሲባል የዓላማውን ግብ መሰዋት ምን ትርጉም ይሰጣል የሚል ጥያቄ ሁሌ ስለማነሳ፣ ያንንስ ደግሞ የተቃወምከው አካልን ለመፋለም ስትል በምታረገው እሽክርክሪት የተቃወምከው አካል ሆነህ ከተገኘ መጀመሪያ ለመቃወም መነሳትህ ምን ትርጉም አለው የሚል ጥያቄ እጠይቃለሁና ማንም የሆነን ነገር እጠላለሁ፣ የሆነን ነገር እጸየፋለሁ፣ የሆነን ነገር እቃወማለሁ የሚል ሰው ኢን ዘ ፕሮሰስ ኦፍ ያንን እኩይ ነገር በመጥላት ሂደት ውስጥ ያንን እኩይ ነገር ሆኖ ስላለመገኘትም ኢኮሊ ማሰብ ይኖርበታል። አንድ ሁለተኛ፣ ጌታቸውንም ሆነ ደብረጽዮንን በተመለከተ ስንናገር ከነሱ ሚዛን ሳይሆን የትግራይ ህዝብ ላይ ከሚደርሰው ጥቅምና ጉዳት የትግራይ ህዝብ ዲዘርቭ ከሚያደርገውም ነገር በመነሳት ትላንትና እነ ደብረጽዮን በትግራይ ህዝብ ላይ ባመጡት መከራ ምክንያት ጌታቸው ኢንክሉድድ ስናወግዝ ምን እያደረግን ነበር? መጀመሪያ የማነወር ስቴጅ አለ። ኦፍ ኮርስ በሪዝን ነው መደረግ ያለበት። ያንን ስናደርግ ከቆየን በአብይ አህመድ ስር የሚወሸቀውንም ሰው ኢኩሊ ማነወር የስራችን ተግባር ነው። ለምን ምክንያት አለን አይደለ? እዚህ እኮ ለሁላችንም እዚህ ተገናኝተን አሁን የምናደርገውን ውይይት ስናደርግ ለዓላማ ነው፣ ለግብ ነው፣ ለህዝብ የተሻለ
ብርሃን ለመፈንጠቅ በማሰብ ነው የምናደርገው። ያንን ብርሃን ስንፈንጥቅ ከምናደርጋቸው ነገሮች አንዱ የአንድን ነገር ጎጂነት፣ እኩይነት፣ አጸያፊነት ካታጎራይዝ ማድረግ ነው። ኣብ ሕወሓት ፀገም እንተዳ ኣሎ ነቲ ፀገም ኣብ ሕወሓት ዘሎ ሽግር ንኽዕረ ካብ ትግራይ ወፂኻ ይኮንካን ኣንጻር ህዝቢ ትግራይን ታሪክ ትግራይን ኮይኑ ኣብ ልዕሊ ትግራይ ፅንተት ምዝፈፀመ ሓይሊ ጽምዶ ኮይንካ ክትሰርሕ። ስለዚ እዚ እቲ ውድቀት ዝበሃል ጌታቸው ረዳ ነቲ ህዝቢ ትግራይሲ ትማሊ ቃለሰልካ ኣለኹ ዝብሎ ዝነበረ ነገር ብምሉኡ ሓመድ የብልዕዎ ባዕልኡ ታሪኩ ኣባላሹ ፀይቁ ንፖለቲካዊ ረብሑ ክብል ኣንጻር ህዝቢ ትግራይ መንነት ትግራይን ዝነበረ ወይ ከዓ ዘሎን ብልጽግና መሳርሕቱ ክኸውን ከመይ ገይሩ ክሓሪ ይኽእል። ስለዚ ነዚ ዓይነት ፖለቲካዊ ጌጋ ስቕ እንተዳ ኢልና ካልኦት እውን ከምኡ ዓይነት ተግባራት ክፍጽሙ እንተዳ ተረኺቦም ክኽሰሱ ዝኽእሉሉ ምክንያት የለን ማለት እዩ። ስለሰማዕኩምና ክብረት ኣበልና ይቐኒልና።